አፈር በሸጠን ይሄንን ገዛን። ኢየሱስ ይችላል፣ ኢየሱስ ይችላል። የነሱ መሬት አልሸጥ ብሏቸው ነበር። ያልተሸጠበት ምክንያት መጀመሪያ ለአንድ ሴትዮ በተዋዋሉ ብር መሰረት ሽጠውላት ነበር። እሷ ግማሹን ከፍላ 10 ሚሊዮን ነበር አጠቃላይ ቦታው ማለት ነው። ግማሹን መሬት ልግዛችሁ ብላ የዛ የገዛችሁን እንኳን ግማሽ ብቻ ከፈለችና ጸጥ አለች። ስለዚህ ሁለቱም መሬት አልሸጥ አላቸው። ከዛ መላ ሲፈልጉ ሄቨን ኤምባሲን ያውቁ ነበረ፣ መጡ ማለት ነው። እዚህ መተው ጸለዩ፣ አኖንቲንግ ኦይል ተጠቀሙና ማለት ነው ገብተው ረጩበት መሬቱ ላይ ጸለዩ። ከዛ በኋላ ምን ሆነ? ያቺ 4 ሚሊዮን ገዝታ የነበረችው ሙሉን ከፈለችላቸው። ሌላ ደግሞ ተጨማሪ 6 ሚሊዮን ይቀራቸው ነበረ። ያም ተሸጠላቸው። በደስታ መጥተው 100,000 ብራቸውን አስራት አስገብተው ዛሬ እግዚአብሔርን ሊያመሰግኑ እዚህ መጥተዋል ማለት ነው። ኢየሱስ ይችላል። እኔ እሷ ግማሽ ገዛችው ሴትዮ ወይ አጠቃለሽ ግዢ ወይ ደግሞ አቋርጭ ውሉን አልኳት። ከዛ እምቢ አለችኝ። ምንም በቃ 1 አመት ከ8 ወር አሸችኝ። ወይ ቦታው ይሸጥ ገንዘቤ ከሰራ አለዛ አንድ ላይ ግዢ አልኳት። ግዢ ስላት እኔ እናንተ ብዙ ብር ነው የምትጠሩ፣ እኔ አቅም የሚችለው 10 ሚሊዮን ነው አለች። በቃ እኔ እሱን ብቻ ነው የሚችለው አለች። እሱን የሚችለው ስጭንና ሌላ ቦታ ቀብድ ሰጥተናል አልኩት። ከዛ እሱም ገንዘብ ፌል ያረክብኛል፣ ባክሽን ወይ ግዢ ወይ ደግሞ እንዲሸጥ ሙሉውን ፍቀጅልኝ። አልፈቅድም፣ የኔን ቦታማ ማንም አይገዛም አለች። ከዛ ያን ቀብድ የሰጠውን ሰውዬ ሌላ ቦታ ደግሞ በቃ እዚህ መኖርም አንችልም፣ አፈር ቤት ነው። አንደኛ ነገር በቃ እዚህ አንኖርም፣ ሁሉም ይሸጥ አልኩት። ከዛ ያ ቀብድ የሰጠው ሰውዬ እንደ ሴትዮ አንቺም እየተጫወሽብኝ ነው ተራሽንና በቃ ቦታው ሽጬ ብርሽን መልሳለሁ አልኩት። ትንሽ ጊዜ ታገሽኝ አለ። ከዛ ባለቤቴ ደግሞ በቃ ብራችን ይመልስ፣ ቦታው ይሸጣል። ከዛ እኛ እዚህ ፎቅ መስራት እንፈልጋለን ስለ አይ እኔ አንችልም፣ አላቅማችን ለምን እንዲህ ትላለህ ስለ ባለ 5 ፎቅ እሰራለሁ አለ። አቅማችን አይችልም፣ በቃ በአቅማችን እንሰራ፣ በቃ እንደዛ ካልሆነ አለ። ያንን ባለ 4 ፎቅ ገዛን ገላን። እግዚአብሔርን አመስግኑልኝ። ኢየሱስ ይችላል። ይሄንን ገዛችሁት? ገዛችሁት? አፈር በሸጠን ይሄንን ገዛን። ኢየሱስ ይችላል፣ ኢየሱስ ይችላል። አሁን ፎቅ ላይ እየኖራችሁ ነው። ይኸው ማየት ትችላለህ። ይኸው አሳዩአቸው፣ ለሚያምኑት አሳዩአቸው፣ ለነሱ አሳዩአቸው። ከምን ቤት ወጥተው ነው አሁን ፎቅ ውስጥ እየኖሩ ነው? ከአፈር ቤት ፎቅ ላይ ኖረን የማናውቀው ጌታ እድሜና ጤና ይስጠን። ለዚህ ቸርች እግዚአብሔር እናመሰግናለን። እግዚአብሔር 10 ክፍል አለው። መናገር ባለ ያጥራኛል። ገና የሚሰራ 1 ፎቅ አለ። 2 ውስጥ 10 ክፍል 3 ሽንት ቤት ያለው። እኛ እኮ አፈር ቤት ነበር፣ አይገባንም ነበር። ኢየሱስ ይችላል። ጭቃ ቤት ነበር የሚኖሩት። አዎ ጭቃ ቤት። አሁን ስንት መኝታ አለ? ይሄ ስንት ክፍል አለው? 2 ፎቅ 10 ክፍል ነው። 3 መኝታ 3 ሽንት ቤት አለው። ገና እንቀጥላለን። ከምድር ቤት አሁን በደረጃ ነው የምንወጣው። ይችላል፣ ይችላል፣ ይችላል። ኢየሱስ ይችላል። እነሱን ባርኳቸው ጋሽ፣ እነሱን ባርኳቸው። ጌታ እኔና ባለቤቴ 5 አመት ሙሉ ፎቅ እሰራለሁ ስል ኬታ ምጥጥ ትለኛለህ። እሰራለሁ ኬታ ምጥጥ፣ እሰራለሁ ኬታ ምጥጥ፣ እሰራለሁ። ከዛ በኋላ እዚህ ሸጠን እዚሁ ልንሰራ ያልነው ቦታ ሳይሆን ቀረና ዝም ብለን ተሰደድን። ወደ ደብረገላን ሄድን። ሲራማዋሽ ምናምን ይባላል። ስንሄድ አንድ ቦታ 4.5 አንድ ቤት 3 አገኘን። 4.5ቱ ግራውንድ ነው፣ የታችኛው ብቻ ነው የተሰራው። ያኛው ደግሞ ኤል ሼፕ ነው። ሁለቱንም በአንድ ጊዜ መግዛት እንችል ነበር። አለፈ። ከ5 ወር በኋላ ስንሄድ ያ ተሸጧል። አሁን ተደናግጠናል። እዚህ መስራት አንችልም። እንግዲህ እዛው ትንሽ ቤት ግን አንድ ህልም አለኝ። ጌታ ለካ ወደዛ ይፈልጋል። አንድ ህልም አለኝ። ህልሙ ምንድነው? መንገድ ዳር ህጋዊ የሆነ ቦታ እያልኩ ስል መጀመሪያ ያመለጠ ፎቅ ነው፣ ሁለተኛው ፎቅ ነው። ከ6 ወር በፊት ያገኘሁት ደላላ እሱን አገኘሁትና እኔ ልደልስ እኔ የማውቀው ደላላ አለ፣ እሱን ካልፈለኩ አለ። ለምን እኔ የሰው ሀቅ አልፈልግም፣ እሱ ያሳየኝ ቤት ነው ስለው አንተ አንድ ቀይ ሴት ጋር ንቅሳታም ሴት ጋር ቆመህ ነበር ምናምን እንደዚህ ሲለኝ እሱ ነች ስለው አሁን እና ታዲያ አዳነ እኮ ነው ሰውየው ስለው አይደለም እኔ እኮ አዳራ ነኝ ምናምን አለ። ተገናኘን። ወሰደና ይሄ ቤት ይሸጣል በስንት በ8 ሚሊዮን። እኔ ትንሽ ቤት እንደገዛ የነበረው በግማሹ ሹፌርም ነበርኩ። አሁን 7 አመት አቆም ያለው ስራ የለም።
ወይ ነግዳለሁ ወይ ከብት አረባለሁ ምናምን ያልኩት 8 ሲለኝ ይኸው አሁን ውስጡን ገብቼ አላምን ብዬ 7.5 ገዛን። ይኸው ከገባን አሁን 2 ወራችን። ፕሮሴሱ ከተጀመረ የዛሬ ዓመት ሰኔ 1 ነው። አሁን በአሁኑ ወቅት አምላክ የተመሰገነው 15,000 ብር የቤት ኪራይ እናገኛለን። ስለዚህ ሁላችሁም ታገኛላችሁ። ሚራክ ዛሬ አነጋገረኝ እንጂ እኔ ዓመት ሙሉ መጥቻ አላገኘሁም። ያገኛችሁ ሰዎች እንደቀላል አትዩ፣ እንደቀላል እንዳታዩ። ለመመስከር ብቻ 3 ጊዜ መጥቻለሁ። እኔ እዚህ ደርሼ መሄዴ ለእኔ ጸጋ ነው፣ ምንም አይደለም። እባካችሁ ያገኛችሁ ሰዎች በቃ ችግራችሁ ቁርጥርጥ ብሎ ዳግም እንደ አፈር እስክንገባ ድረስ እንደማይገናኝ እንደተቆረጠው ቆጥራችሁ ደስተኛ ሁኑ። ኑ ጋሼ ኑ፣ አንድ መጎናጸፊያ ጨምሩ። ያው ይሄ ኒክሌር ነው ጋሼ። ያው አሜን። ብሩክ ናችሁ፣ እወዳችኋለሁ። እንኳን ጌታ ረዳችሁ፣ እንኳን ጌታ ረዳ ጋሼ፣ እንኳን ጌታ ረዳ። ክብር ለኢየሱስ ይሁን። ከዚህም በኋላ እድሜያችሁ እንዲረዝም በኃይል እንድትበለጽጉ የአምላኬ እጅ በልዩነት እንዲረዳችሁ ነገሮቻችሁ ተከፋፍተው እንዲቀሩ በኢየሱስ ስም ጸልያለሁ። በሽታ ያገኛችሁ፣ ክፉ ያገኛችሁ፣ ድግምት ያገኛችሁ በኢየሱስ ስም